በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንዴት ሰነበታችሁ? የአብይ ጾም ወቅትን እንዴት እያሳለፋችሁ ነው? ይህ ጾም ጠላታችን ዲያብሎስ ያፈረበት፣ ትዕቢት፣ ስስት፣ ፍቅረ ነዋይ ድል የተደረጉበት ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሞ እንጾም ዘንድ ባርኮ የሰጠን ታላቅ ጾም መሆኑን ሁላችንም ከዚህ ቀደም በተላለፈው ትምህርታችን ተማምረናል። ይህን ወቅት መልካም ስራ እየሰራን ለሀገርና ለቤተ ክርስቲያን እየጸለይን እንዳሳልፍን ተስፋ አደርጋለሁ። በዚህ የመጀመሪያ የሆነ የቪዲዮ ትምህርታችን ወቅት እንግዲህ የዛሬ 2 ወር ማለት ነው ጀምረን እስከ ዛሬ ድረስ 2 ወር አብረን ተጉዘናል። እንግዲህ ዛሬ ደግሞ እንደ እግዚአብሔር ፈቃድ ሰሙነ ሕማማት በሚል እንነጋገራለን። አምላካችን ምስጢሩን ይግለጥልን። አሁን የምነግራችሁ ትምህርት በ2014 ዓመተ ምህረት የዛሬ 4 ዓመት ከጀመርኩት የበራሪ ወረቀት ስርጭት ትምህርት ላይ ይሆናል። እንግዲህ ዛሬ 4ኛ ዓመቱን ይዟል። የተጀመረው በዚህ በዕለተ ሆሳዕና ሰሙነ ሕማማት በሚል የመጀመሪያውን ትምህርት ነው ያስተላለፍኩት። ከዛ ጊዜ ጀምሮ እንግዲህ እስከ ዛሬ ድረስ በበራሪ ወረቀት በየወሩ እየታተመ ከ10 የማያንሱ አብያተ ክርስቲያናት ወይም አጥቢያዎች በዚህ በራሪ ወረቀት ትምህርቱን ምዕመናን እንዲያገኙት በማድረግ ትልቅ ጥረት በማድረግ ቆይቻለሁ ማለት ነው። ለእግዚአብሔር ፈቃድ አቅሜ የቻለውን ድርሻዬን ልወጣ በሚል ነው። ዛሬ ደግሞ በዩቲዩብ መማር ከጀመርን 2 ወር ከ10 ቀናችን ሆኖ ዛሬዋ ዕለት ላይ ተገናኝተናል። ሰሙነ ሕማማት በሚል እንነጋገራለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሆሳዕና ማግስት ጀምሮ እስከ ትንሣኤ ድረስ ያሉት ዕለታት በየዕለቱ ከተፈጸሙ ድርጊቶች ጋር ተያይዞ የየራሳቸው ስያሜና መታሰቢያ ተሰጥቷቸዋል። ይህንንም በቅደም ተከተል እንግዲህ ለማስታወስ ሰሙነ ሕማማት ከሚል እጀምራለሁ ማለት ነው። ለመሆኑ ሰሙነ ሕማማት ማለት ምን ማለት ነው? ሰሙነ ሕማማት የሕማማት ሳምንት ማለት ሲሆን ወይም የሕማማት ሰሙን ማለት ሲሆን ጌታችን ከዲያብሎስ ቁራኝነት ነፃ ሊያወጣን ወዶና ፈቅዶ የተቀበላቸውን ጽዋዕተ መከራ የሚያመለክት እርሱ ለእኛ ያለውን ጥልቅ ፍቅር የምናስብበት እኛም በጥልቅ ጾም ጸሎትና ስግደት በመጠመድ ራሳችንን አሳልፈን የምንሰጥበት ታላቅ ሳምንት ነው። አዳምና ሔዋን ዕፀ በለስን በልተው ከገነት በተሰደዱ ጊዜ ጠላታችን ሰይጣን ብዙ መከራን አጽንቶባቸዋል። በኃጢአት ሰንሰለት ታስረው በጨለማ ሕይወት ወድቀው ለ5500 ዘመን በመከራ በሐዘንና በጸጸት ኖረዋል። እግዚአብሔርም የአዳምን ጸጸት ተመልክቶ እንዲያድነው ቃል ኪዳን ገብቶለታል። በዚህ ምክንያት በሆሳዕና ዕለት ዘንባባ በቀለበት መልክ እያደረግን እጃችን ላይ ጣታችን ላይ እናስራለን። ይህም እንግዲህ ለአዳም የገባለትን ቃል ኪዳን፣ ለእስራኤላውያን የገባላቸውን ቃል ኪዳን፣ ለእመቤታችን የገባላትን ቃል ኪዳን የተለያዩ እንደዚህ ቃል ኪዳኖችን የሚያስታውሰን መሆኑን በዚሁ አጋጣሚ መናገር እወዳለሁ። ስለ ሆሳዕና በየቤተ ክርስቲያኑም ሁላችሁም ትምህርቱን ስላገኛችሁ እዚህ ላይ ምንም መናገር አልፈልግም፣ ምክንያቱም የሰማነው ይበቃናል። ዛሬ ግን በሆሳዕና ዕለት እንግዲህ ሲጀምርም አላማተብኩም። ለምን በሰሙነ ሕማማት ከዚህ ከሆሳዕና ዕለት ከሰርክ በኋላ ማማተብ ክልክል ስለሆነ በስመ አብ ብዬ ነው የጀመርኩት። እንግዲህ ማማተብ ክልክል ነው ስንል አንዳንድ ሰዎች ማህተብን ጭምር ከአንገት ላይ እስከ ማውለቅ ድረስ እንዲህ አይነት ትእዛዝ አለ የሚል አይነት አባባል ይላሉ። በፍጹም ይሄ ትክክል አይደለም። ስንተኛ የሚጠብቀንን ስንሄድ የሚመራንን ይህን ማህተባችንን ከአንገታችን ላይ አንበጥስም፣ ነገር ግን አናማትብም። በአጠቃላይ ይህ የሐዘን ሳምንት የብሉይ ኪዳን ሳምንትን አዳም የመዳኑን ተስፋ በመጠባበቅ የቆየበትን ጊዜ የምናስብበት እንዲሁም የክርስቶስን መከራ ስቅለት የምናወሳበት ስለሆነ በዚህ ወቅት ውስጥ ያው ብዙ የመስቀል አገልግሎቶች አይኖሩም። በተለይ አባቶቻችን ካህናት በመስቀል አያማትቡም፣ በመስቀል አይባርኩም፣ እግዚአብሔር ይፍታ የሚባል አይባልም። የተለያዩ አገልግሎቶች ብቻ በዚህ ወቅት ውስጥ የሕማማት ወቅት ውስጥ ክልክል ናቸው ማለት ነውና በቤተ ክርስቲያናችን እንግዲህ ያንዳንዱን ነገር በጥልቀት ማየት ለምትፈልጉ ሰሙነ ሕማማት ላይ ክልክል የሆኑ ነገሮች በሚል የተለያዩ መምህራን ያስተማሩትን መመልከት መልካም ይሆናል ብዬ አስባለሁኝ።
ለማንኛውም የዘመኑ ፍጻሜ ሲደርስ ከእመቤታችን ከቅድስት ድንግል ማርያም ተወለደ። መከራን ተቀብሎ በመስቀል ተሰቅሎ እንግዲህ ሞቶ በሚያስደንቅ ጥበቡ ቃል የገባለትን አዳምን አድኖታል። ገላትያ ምዕራፍ 4 ቁጥር 4 ላይ ክርስቶስ የተቀበለውን መከራ በማሰብ ቅድስት ቤተክርስቲያናችን ከዕለተ ትንሣኤ በፊት ያለውን ሳምንት ሰሙነ ሕማማት በማለት ታስበዋለች፣ ታከብረዋለች። ሳምንቱም የአብይ ጾም መጨረሻ ይሆናል ማለት ነው። የአብይ ጾም መጨረሻ ሳምንት ነው ወይም 8ኛው ሳምንት ነው። በላቲን ቅዱስ ሳምንት፣ በግሪክ ቅዱስና ታላቁ ሳምንት በመባል ይታወቃል። የዚህ ስያሜ መነሻም የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራው፣ ሕማሙና ሞቱ የሚዘከርበት ከአዳም እስከ ክርስቶስ የነበረው የዓመተ ፍዳ የዓመተ ኩነኔ ወቅትም የሚታሰብበት ስለሆነ ሰሙነ ሕማማት ተብሏል። የዚህ ጾም ዝርዝር በፍትሐ ነገሥት አንቀጽ 15 ላይ ይገኝ ይሆናል ማለት ነው። እንግዲህ በዚህ ውስጥ ያሉት እያንዳንዱ ዕለታት የየራሳቸው ስያሜዎች አሏቸው። በሰሙነ ሕማማት ውስጥ የሚገኙት እያንዳንዱ ቀን ያላቸውን ስያሜ ባጭሩ እንመለከታለን ማለት ነው። እንግዲህ ሰሙነ ሕማማት የሚባለው በአብይ ጾም ከሰር ከሆሳዕና ጀምሮ እስከ ዕለተ ዓርብ ይኸውም የስቅለት ቀን ድረስ ሲሆን ቀናቶቹም ሲቆጠሩ 5 ቀን ተኩል ይሆናሉ። እነዚህም 5 ቀን ተኩል የ5500 ዘመን ወይም ዓመት ያው ማሳያዎች ናቸው ማለት ነው። የ5500 ዘመን ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ በቀኝ አድጌ በመስቀል ተሰቅዬ አድናለሁ ብሎ እግዚአብሔር አምላክ የገባለትን ቃል ኪዳን የሚያስታውስ ይሆናል ማለት ነው። ይኸውም እንግዲህ ምሳሌነቱ በማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ አንድምታ ትርጓሜ ላይ ልንመለከተው እንችላለን። በእግዚአብሔር ዘንድ አንድ ቀን እንደ 1000 ዓመት፣ 1000 ዓመት እንደ አንድ ቀን ናት። ስለዚህ 5 ቀን ተኩል ማለት 5500 ዘመን ይሆናል ማለት ነው። እኛም በዚህ በሰሙነ ሕማማት ጌታችን ኢየሱስ ክርስቶስ የተቀበለውን ጸዋትወ መከራ እናስብበታለን። በሰሙነ ሕማማት ያሉ የዕለታት ስያሜዎች እነዚህን እንመለከታለን። ተከታተሉ። የመጀመሪያው ዕለተ ሰኑይ ወይም ደግሞ ሰኞ ዕለት ነው። መርገመ በለስ የተፈጸመበት ዕለት ይባላል። መርገመ በለስ የተፈጸመበት ዕለት ነው። ሁለተኛው አንጽሖተ ቤተ መቅደስም በመባል ይታወቃል። አንጽሖተ ቤተ መቅደስ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ አንጽሖተ ቤተ መቅደስ በሚለው በዚህ ዕለት መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሄደ። በዚያም በደረሰ ጊዜ ቤተ መቅደሱ የጸሎት የመስዋዕት ቤት መሆኑ ቀርቶ የንግድ ቤት ሆኖ ቢያገኘው ቤቴ ጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የሚሸጡትን ሁሉ ገለበጠባቸው፣ ገርፎም ማስወጣቸው። መጀመሪያው በአካል ተገኝቶ በኢየሩሳሌም በዛች በከተማ በቤተ መቅደስ እንግዲህ ሻጮችን ለዋጮችን በጅራፍ ገርፎ ያስወጣበት የሚሸጡትንም ሁሉ ያቀረቡበትን ዕቃ የገለበጠበት ቀን ሲሆን የዚህ ምሳሌ ግን ቤተ መቅደሴ ወይም ቤትየሰ ቤተ ጸሎት ትሰመይ ብሎ ያለው የግል የራሳችንን ሰውነትም ጭምር ስለሆነ የራሱን ሰውነት ያው ኃጢአታችንን ሁሉ ተሸከመ እንዳለው ይህንን የአዳም የተሸከመውን ኃጢአት ሁሉ ራሱ በጅራፍ ተገርፎ ይህንን ኃጢአት ከዚህ ሰውነት እንዳራቀለት የሚያመላክት ታላቅ የሆነ ምሳሌ ነው ማለት ነው። መርገመ በለስ የተባለበት ምክንያት ደግሞ ጌታችን የሆሳዕና ዕለት ያው ቢታንያ አድሮ በማግስቱ ከቢታንያ ሲወጣ ተራበ። በመንገድም ሲያልፍ ቅጠል ያላት በለስን ከሩቁ ተመለከተ። ከዛ ወደ በለሲቱም በቀረበ ጊዜ ከቅጠል በቀር አንዳች ፍሬ አላገኘባትም። ያን ጊዜም እንግዲህ ምንድነው ያለው? ከእንግዲህ ወዲህ ለዘላለም ከአንቺ ፍሬ የሚበላ አይኑር ወይም ፍሬ አይገኝብሽ ሲል በለሲቱን ረገማት። ደቀ መዛሙርቱም ይህን ሰሙት። በዚህ ምክንያት ይህች ዕለት በለሲቱ የተረገመችበት ቀን ናትና መርገመ በለስ ተብላ ተጠርታለች ማለት ነው። የማርቆስ ወንጌል ምዕራፍ 11 ቁጥር 11 እስከ 14 ባለው ላይ እናገኘዋለን። አንጽሖተ ቤተ መቅደስ የሚለውን በሉቃስ ወንጌል ምዕራፍ 19 ቁጥር 46 ላይ እናገኘዋለን ማለት ነው። ይህ የመጀመሪያው ዕለት ዕለተ ሰኑይ ነው። ዕለተ ሰሉስን በተመለከተ ደግሞ አሁንም እናያለን። ዕለተ ሰሉስ ምን በመባል ትታወቃለች? እንግዲህ የማክሰኞ ዕለት
ሁለት ስያሜዎች አሏት። የጥያቄ ቀንና የትምህርት ቀን በመባል ትታወቃለች። ጌታችን በቤተ መቅደስ ሲያስተምር የካህናት አለቆችና የሕዝብ ሽማግሌዎች መጥተው ከምድራውያን ካህናት አይደለህ፣ ከምድራውያን ነገስታት ወገን አይደለህ፣ ይህን የምታደርገው በምን ስልጣን ነው ብለው ጠይቀውታል። እርሱም መልሶ የዮሐንስ ጥምቀት ከወዴት ነው አላቸው። እነርሱም ከሰማይ እንዳይሉ አያምኑበትም፣ ከምድር እንዳይሉ ሕዝቡን ፈሩና አናውቅም አሉት። እርሱም እኔም አልነግራችሁም ብሎ ረታቸው። የማቴዎስ ወንጌል ምዕራፍ 21 ቁጥር 13 እስከ 23፣ የማርቆስ ወንጌል ምዕራፍ 11 ቁጥር 27፣ የሉቃስ ወንጌል ምዕራፍ 20 ቁጥር 21 እስከ 40 ድረስ ባለው እናገኘዋለን። እቺ ዕለተ ሰሉስ አሁንም በተመሳሳይ መልኩ የትምህርት ቀን ብለናታልና የጥያቄ ቀን ያልነውን በዚህ መልኩ ተመልክተናል። እንዲሁም ደግሞ የትምህርት ቀን ያልነውን ደግሞ ስንመለከት አሁንም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንደዚሁ በእያንዳንዱ ዕለት በነገራችን ላይ የሚወሳው ሌሎች ሐዋርያት ሌሎች ቅዱሳን የፈጸሙ ታሪክ አይደለም፣ መድኃኒታችን ኢየሱስ ክርስቶስ ጋር ብቻ የሚገናኝ ነው እና የትምህርት ቀን የተባለበት ይህች ዕለት ዕለተ ትምህርት ወይም የትምህርት ቀን በመባል ትጠራለች። ጌታችን በቤተ መቅደስ ረጅም ትምህርት በማስተማር የተሰጠው ስያሜ ሲሆን ለዕለቱ ይኸውም እንግዲህ ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ ማቅረብ መክሮ መመለስ እንደሚገባን ሲያስተምረን ወይም ሲያጠይቀን ነው። ጥቅሱን በጽሁፍ አስቀምጥላችኋለሁ፣ ሁላችሁም ታዩታላችሁ ማለት ነው። ዕለተ ረቡዕ ሶስተኛዋ ዕለት ናት። እንግዲህ ከሰሙነ ሕማማት ሶስተኛዋ ዕለት ዕለተ ረቡዕ ትባላለች። ይህች ዕለትም የተለያዩ ስያሜዎች አሏት። የመጀመሪያው ምክረ አይሁድ በመባል ይታወቃል። ይህ ምክረ አይሁድ ይህች ዕለት የአይሁድ ሊቃነ ካህናት ጸሐፍት ፈሪሳውያን ጌታ ኢየሱስን እንዴት መያዝ እንዳለባቸው ምክር የመከሩበት ምክራቸውንም ያጸኑበትና ሰቅለው ይገድሉት ዘንድ የወሰኑበት ቀን በመሆኑ የአይሁድ የምክር ቀን ተብላ ትጠራለች። ምክራቸው ወቅት ጌታ ኢየሱስን እንዴት አድርገው እንደሚይዙት በጣም ይጨነቁ ነበረ። ምክንያቱም ወቅቱ የፋሲካ በዓላቸውን የሚያከብሩበት ወቅት በመሆኑ በጌታችን ትምህርት የተማረኩ ብዙ ሕዝብ ትምህርቱን እየሰሙ ያደንቁ ስለነበር ሁከት እንዳይፈጠር ከመፍራታቸው የተነሳ ነው። እንግዲህ ሕዝቡን ይፈራሉ፣ ምክንያቱም ብዙ ሕዝብ ተከትሎታል። የአምስት ገበያ ያክል ሕዝብ ተከትሎታል። ስለዚህ አንድ ነገር ብናደርግ ሕዝቡ ሁሉ እኛ ላይ ያምፁብናል ብለው ያስቡ፣ ይፈሩ፣ ይጨነቁ ስለነበር ማለት ነው። በዚህ ጭንቀትም ሳሉ እንግዲህ መልካም አጋጣሚ የሆነላቸው ለነሱ ምንድነው? ከደቀ መዛሙርቱ መካከል አንዱ የሆነው የአስቆሮቱ ይሁዳ እንግዲህ በመካከላቸው ተገኝቶ በእነዚህ በአይሁድ አሳልፈው ሊሰጡ በፈለጉት በአይሁድ መካከል ተገኝቶ ጌታ ኢየሱስን እርሱ በመሳም አሳልፎ እንደሚሰጣቸው ለዚህ ተግባሩ ደግሞ 30 ብር ብቻ ወረታውን እንዲከፍሉት ከእነርሱ ጋር በመስማማቱ የምክራቸው ተባባሪ በመሆኑ ጭንቀታቸውን አስወግዶላቸዋል፣ ፍርሃታቸውን አቅሎላቸዋል ማለት ነው። እንግዲህ ይሄ ምክረ አይሁድ ያጸኑበትና ለምክራቸውም የበለጠ ማረጋገጫ እንዲሆናቸው መግቢያ ቀዳዳ በደንብ ያገኙበት ዕለት ስለሆነ ምክረ አይሁድ በመባል ይታወቃል ወይም ትታወቃለች። ይህች ዕለት ሁለተኛ የመልካም መዓዛ ቀን ይባላል። የመልካም መዓዛ ቀን በመባል ይታወቃል። እንግዲህ ዕለተ ረቡዕ ጌታችን በስምዖን ዘለምጽ ቤት ተቀምጦ ሳለ በመላ ዘመኗ ራሷን በዝሙት አስገዝታ ትኖር የነበረችው ማርያም እንተ እፍረት ወይም ደግሞ የሽቱዋ ማርያም የምትባለውን ማለት ነው ኃጢአትን ይቅር የሚል መልካም መዓዛ ያለው አምላክ መጣ ስትል ውድ የሆነ ዋጋ ያለው ወይም ደግሞ የ300 ዲናር ሽቱን ገዝታ ወደ እርሱ በመምጣትና በራሱ ላይ በማርከፍከፍ ስለቀባችው የመልካም መዓዛ ቀንም ትባላለች ይህች ዕለት። በዚህ ምክንያት ደግሞ ከኃጢአቷ የተነሳ መልካም መዓዛ ያልነበራት ማርያም እንተ እፍረት በዚህ በጎ ተግባሯ መልካም መዓዛ ያላት ሆና ወደ ቤቷ ተመልሳለች። እንግዲህ ይህ ዕለት በጣም ትልቅ ነገር የምናስብበት ማለት ነው። ማርያም እንተ እፍረት ብዙ ነገር የምታስተምረን የብዙ ኃጢአተኞች ብዙ ራሳቸውን በቃ እንዳልባሌ የሚቆጥሩና ተስፋ የቆረጡ ሰዎች የሚመለሱበት ከሷ ትልቅ ትምህርት ተምረው መልካም በማድረግ
ወደ መልካም ህይወት የሚቀላቀሉበትን አይነት ትልቅ ትምህርት ነው የምታስተምረን። መጥፎ መዓዛ ያላቸው ሰዎች መልካም መዓዛን መስጠት ወደሚችል አምላክ ቢቀርቡ እግዚአብሔር የሚሳነው ነገር ስለሌለ ህይወታቸው የተለወጠ ሊያረግላቸው እንደሚችል ያስተምረናል፣ ያስረዳናል ማለት ነው። ከዚህም በተጨማሪ ደግሞ ይህች ዕለት አሁንም እንዲሁ የእንባ ቀን ተብላ ትጠራለች። የእንባ ቀን ይህችም እንዲሁ ማርያም እንተ ዕፍረት ናት። አሁንም ማርያም እንተ ዕፍረት ናት። በጌታችን እግር ላይ ተደፍታ መላ ኃጢአቷን እንግዲህ ይቅር እንዲላት በእንባዋ እግሩን እያጠበች በፀጉሯ እግሩን እያበሰች ስለ ኃጢአቷ ስርየት ተማጽናዋለች ማለት ነውና በዚህ ምክንያት የእንባ ቀን ተብሎ አሁንም የዚች ማርያም እንተ ዕፍረት ያደረገችው ነገር በመላ ዓለም ወንጌል በሚሰበክበት ሁሉ ስሟ እየተጠራ እንዲሰበክ ሆኗል ማለት ነው። በዚህ ዕለት እሷ እንድትታሰብ የጌታችን ኢየሱስ ክርስቶስም ታላቅ መሐሪነት እንዲነገር የተደረገበት ሁኔታ ነው ያለው። ይህ ዕለተ ረቡዕ ይህን ያስተምረናል ማለት ነው። አሁን ደግሞ የምንመለከተው ዕለተ ሐሙስን ነው። ሐሙስ ብዙ ስያሜዎች አሉት። ከሌሎች ዕለታት እንዲሁም የበለጠ ስያሜ የተሰጠው አሁንም ለዕለተ ሐሙስ ነው። ምክንያቱም ዕለቱ ብዙ ነገር የተሰራበት ስለሆነ ማለት ነው። የመጀመሪያው ጸሎተ ሐሙስ በመባል ይታወቃል። ጸሎተ ሐሙስ ይባላል። ሁለተኛው የምስጢር ቀን ይባላል። አሁንም ሐሙስ የምስጢር ቀን ይባላል። ሶስተኛ ሕጽበተ እግር ወይም ደግሞ የሕጽበተ እግር ቀን በመባል ይታወቃል። አራተኛ የአዲስ ኪዳን ሐሙስ ይባላል። አምስተኛ የነጻነት ሐሙስ በመባልም ይታወቃል። እንግዲህ ጸሎተ ሐሙስ መባሉ አንደኛ በዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የዓለም መድኃኒት የሰው ልጆችንም ልመና የሚቀበል አምላክ ሆኖ ሳለ በዚህች ቀን በአትክልቱ ቦታ ገብቶ አይሁድ መጥተው እስከሚይዙት ድረስ ስጋን የተዋሃደ ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ለአርአያነት ይጸልይ ስለነበረ ይህች ዕለት ጸሎተ ሐሙስ ተብላ ተጠቅሳለች ማለት ነው። በጌቴሴማኒ በአትክልቱ ቦታ እንግዲህ መድኃኒታችን ኢየሱስ ክርስቶስ ጸሎት ያቀረበበት ነው ማለት ነው። ጌታችን በዚህ ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸውና ሲመክራቸው ቆይቶ ነበረ። ከዚያም ለብቻው ፈቀቅ ብሎ ደግሞ ወዙ እስኪንጠፈጠፍ ድረስ ከሰገደና ከጸለየ በኋላ ወደ ደቀ መዛሙርቱ ሲመለስ ተኝተው አግኝቷቸዋል። በዚህም ምክንያት ደግሞ ቀስቅሶ 1 ሰዓት ያክል እንኳን ከእኔ ጋር መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸው ነበረ። እንግዲህ ጸሎተ ሐሙስ የሚባልበት ምክንያት ሁለተኛው ይሄ ነው። ከዚህ በኋላ እንግዲህ እርሱ ከባህሪ አባቱ ከእግዚአብሔር አብ ጋር ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህን ተናግሯቸው ነው የሚለው። ይህን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ፣ በዚያም ገባ ተብሎ እንደተጻፈ ከደቀ መዛሙርቱ ጋር ለጸሎት ወደ አትክልቱ ስፍራ ሄደ። የአስቆሮቱ ይሁዳም ይህችን ስፍራ ቀድሞ ጌታ ይወዳት እንደነበረ ያውቃልና የካህናት አለቆችንና ጸሐፍት ፈሪሳውያንን እንደዚሁም ሌሎች ፋና ወይም ብርሃን የያዙ ጋሻ ጦርንም የተሸከሙ ጭፍሮችን አስከትሎ ወደ እርሱ መጣ ነው። በዚያም ጊዜ ጌታችን ደቀ መዛሙርቱን ምን አላቸው? ተነሱ እንሂድ፣ አሁን እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ከዚያም ወደ እነርሱ ቀርቦ መንሃ ታሐስሱ አላቸው። ማንን ትፈልጋላችሁ ሲላቸው ነው። እነርሱም ነነሰ ታሐስስ ኢየሱስ ናዝራዊ አሉት። ናዝራዊውን ኢየሱስን እንፈልጋለን ብለው መለሱለት። ያን ጊዜም ይሁዳ ወደ እርሱ ቀርቦ መምህር ሆይ ቸራለህን? ሰላም ላንተ ይሁን ብሎ ሳመው። መሳሙም ኢየሱስ ከደቀ መዛሙርቱ መካከል የትኛው እንደሆነ ለአይሁድ ለይቶ ለማሳየት የተጠቀመበት መንገድ ነው። ምክንያቱም ዮሐንስ በመልክ ኢየሱስ ክርስቶስን ይመስለው ነበርና ለይቶ ሲያሳያቸው የጥቆማ ያክል እንዲህ አደረገ። ያን ጊዜም ጌታችን ምን አለ? በሲኢምኑ ታገብኦ ለወልደ እጓለ እመሕያው አለ። የሰውን ልጅ በመሳም አሳልፈህ ትሰጠዋለህን ብሎ ሲለው ነው። ከዚህም በኋላ እርሱ ጋር
የመጡት የአይሁድ ጭፍሮች ጌታችን ኢየሱስ ክርስቶስን በይዘው እንግዲህ ወስደውታል ማለት ነው። ይህንን ምክንያት አድርገው በስድስተኛው ሰዓተ ሌሊት ያዙት። ወደ ሽማግሌዎችም ወደ ሊቀ ካህናቱም ወደ ቀያፋም ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይመለከት ነበር ይላል። ከሩቅ ሆኖ ይመለከት ነበር። የነገሩንም ፍጻሜ ያይ ዘንድ ከአንድ ቅጥር ገብቶ ተቀመጠ። እንግዲህ ጴጥሮስ ግን ከሩቅ ሆኖ ይመለከት ነበር። የነገሩን ፍጻሜ ሁሉ ያይ ዘንድ በአንድ ቅጥር ገብቶ ተቀመጠ ነው። የአይሁድ ይህን ቤተ መቅደስ አፍርሱት በሶስተኛውም ቀን እሰራዋለሁ ብሏል ብለው ከሰሱት። ለዚህም ሁለት የሐሰት ምስክሮችን በክርስቶስ ላይ አመጡ ማለት ነው። ሊቀ ካህናቱ ተነስቶ እንዲህ ሲያጣሉ ትሰማለህን ወይም አትሰማምን አለው። ጌታችን ምንም አልመለሰለትም። ሊቀ ካህናቱ ክርስቶስ ተብሎ የተነገረለት ወይም የተነገረልህ ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ አንተ እንደሆነ ንገረኝ አለው። ጌታችንም አንተ አልህ ብሎ መለሰለት። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደ፣ ራሱንም በብረት ዘንግ መቱት። ይህም ጊዜ የመከራው ጅማሬ ሆነ። ሰሙነ ሕማማት ከምክሩ በኋላ በይፋ እንግዲህ እሱ ላይ የተለያዩ ነገሮች ማድረግ የጀመሩት ከዚህ ደቂቃ ጀምሮ ነው ማለት ነው።